ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እኔ እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ይሄ ብልጽግና ምናምን ድፍት ይበል ይደፋ። አመሰግናለሁ። አረጋ ከበደ በሰሞኑን አዘውትሮ ያዘው በየከተሞች እየዞረ አንዳንዴም ከፋኖ ጥይት በመከራና በእግዚአብሔር ቸርነት እያመለጠ ማህበረሰቡን ልመና አዟል እና አንድ ቦታ ላይ ሲሰብክ ምን ሲል ሰማሁትኝ? ፋኖ ልክ በጥቅም እንደሚደለል ለጥቅም ብሎ የወጣ አይነት አርጎ ለህዝቡ ሲያቀርብ እኔ አፍራለሁ ስለሱ። ፋኖ ጥያቄው ምን እንደሆነ መንግስትም ያውቃል፣ ህዝብም ያውቃል። የአማራ ህዝብ ጥያቄው ምን እንደሆነ ህዝብም ራሱ ያውቃል፣ መንግስትም ራሱ ያውቃል። በጣም የሚሸወዱ እኮ የብልጽግና ባለስልጣኖች ህዝቡን እንደማያውቅ ነው የሚያውቁት። እንደነ የፋኖ ጥያቄ እኮ ግልጽ ነው። በቃ የአማራ ህዝብ ጥያቄ ግልጽ ነው። የተወሰዱብን ዳር ድንበሮች ይመለሱ ነው። ከህገ መንግስቱ ጀምሮ ያለው አማራ ላይ የሚደርሰው ያለ በደል ይቁም ነው። ሌላ ጥያቄ የለው። ምንድነው ዳለ ዳር መሄድ እንዴ? ወደ ሸርተት ነው። አረጋ ከበደ ወይ ህዝብ መናቅ ነው ወይ ህዝቡ አያውቅም ማለት ነው፣ ወይም በቃ እኔ ብቻ ነኝ አዋቂ ነው፣ ወይስ መድረክ ላይ ዋሽቶት እንደሚሄደው ህዝቡ ቤት ሲደርስ እንደዛ የሚለኝ እየመሰለው። ሌላ ትርፍ ነገር መነጋገር እኮ አያስፈልግም። በቃ የአማራ ጥያቄ እየተቆረሱ ወደ ሌላ ክልል የገቡ የአማራ ርስት የሆኑ መሬቶች እና አካባቢዎች እነ ወልቃይት እነ ራያ እነ መተከል እንዴ ሱዳንም እኮ ድርሻ ወስዳለች። እንዴ ሱዳን ሰውት የውጭውን ሰሜን ሸዋ የሄደው የአማራ አንጡራት ቤንሻንጉል የሄደው እነ መተከል ለትግራይ የተሰጠው እነ ወልቃይት አካባቢውና ራያ። ይሄ ቁጥር አንድ ጥያቄው ነው የአማራ ህዝብ። ከዚህ ውጭ ደግሞ ተለይቶ የአማራ ህዝብና ኦርቶዶክስ ሃይማኖት ጥቃት እየደረሰበት ነው። ይሄ ይቁም። ህገ መንግስትን ከማሻሻል ጀምሮ ምንም መዘባረቅ እኮ አያስፈልግም። በቃ አረጋ ከበደ እኮ ባህር ዳር ላይ ኮራ ብሎ ማዘዝ የሚችለው ህዝብ እኮ ነው። የህዝብ ጥያቄውን በአግባቡ ከመለሰ ምንም ወታደር ማዝመት እኮ አያስፈልግም። ፋኖ የአማራን ጥያቄ አንግቦ የወጣ ኃይል ነው። በአሁኑ ሰዓት ፋኖና የአማራን ህዝብ መለየት አይቻልም። ቤት ውስጥ ያለው ሁሉ አማራ ፋኖ ነው። ጥያቄውም ግልጽ ነው። በቃ ግልጽ ነው። ተለይቶ የሚገደለው አማራ፣ ተለይቶ የሚገደለው የሚሰደደው አማራ፣ ተለይቶ የሚጠቃው ኦርቶዶክስ ሃይማኖት ይቁም። በህገ መንግስቱ ደረጃ ታቅዶ እየተረሸነ ያለው የአማራ ግድያ ይቁም። የአማራ ህዝብ መዋከሙ ይቁም። የአማራ ህዝብ በማንኛውም በኢትዮጵያ በአራቱም አቅጣጫ ተንቀሳቅሶ ሀብት የማፍራት መብቱ ይከበር። አላበሳቸው የታሰሩ ሰዎች ይፈቱ። የህሊና እስረኞች ይፈቱ። እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው፣ እነ መስከረም አበራና ሌሎችም ጋዜጠኞች የአማራ አንቂዎች አማራ በመሆናቸው ብቻ የታሰሩት ይፈቱ ነው ያለ። ወዴትም ሸርተት ብትል አረጋ ከበደ የሚሰማ የለም። በቃ በ10 ክፍለ ጦር ታጅበህ መዞር ትርጉም የለውም። ትርጉም ልታመጣ ከፈለግ ቀጥታ የአማራን ህዝብ ጥያቄ መልስ። በቃ እየታወቀ ወዴት ሸርተት ወዴት መደባበቅ ነው? በቃ ይሄንን የአማራ ህዝብ ጥያቄ መልስና ፋኖ ለጥቅም መታገሉን ከዛ በኋላ ታየዋለህ። ከደብረ ጉራጅ እስከ አዲስ አበባ የሚታፈነው የአማራ ልጅ ለምንድን እንደዚህ ይሆናል? ህግና መንግስት ባለበት ሀገር እንዴ አዲስ አበባ አትገባም ተብሎ የታገደ አማራ አለ። አዲስ አበባ ውስጥ ቤቱ የሚፈርስ የአማራ ልጅ ነው። በየትምህርት ቤቱ እየታፈኑ አድራሻቸው የቀረ የአማራ ሴት ተማሪዎች በህግ ይጠየቅ፣ አፋኙ ልጆች የት እንደደረሱ ይታወቅ ነው የተባልከ።
ቀላል ነው እኮ ምንም መወለጋገድ አያስፈልግም። በቃ ይሄን መልስ። ከዛ በኋላ ፋኖ በጥቅም መውጣቱን ታየዋለህ። ያኔ የአማራ ርስት የሆኑት አንድም ቀን ከ1983 ዓመተ ምህረት በፊት ለአንድም ቀን በሌላ ክልል ተዳድረው የማያውቁ የአማራ ርስቶች ይመለሱ ነው። የፍትህ ጥያቄ አለው የአማራ ህዝብ፣ የፍትህ ጥያቄ አለው። ምክንያቱም ብዙ ልጆቹ አላበሳቸው ታስረዋል፣ እስር ቤት እየማቀቁ ነው። ይሄን በመጠየቃቸው ማለት ነው እንዴ። ስለዚህ በጥቅም ጉዳይ ተነጋግረን ነበር ምናምን የሚል ሲናገር ገረመኝ። በቃ እኔ አብይ እንዲበል እያለ እየላከ የምታመጣው 9 ጊዜ ብትዞር ውጤት አታመጣም። ህዝቡን በግድ ሰብስበል አንተስ ተሚደክም ልታወራ ትችላለህ። የሚቀበልህ ግን የለም። ግልጽ ነው። በቃ የአማራ ህዝብ ጥያቄ ግልጽ ነው፣ ከህገ መንግስቱ ጀምሮ ማለት ነው። ግልጽ ነው። ይሄንን ዝም ብለህ ይሄንን መልስ። በቃ አትድከም፣ ሌላው ጋር አትድከም። የአማራ ርስቶች ይመለሱ። አላበሳቸው የታሰሩ የአማራ ልጆች ይፈቱ። በኦርቶዶክስ ሃይማኖት ላይ የሚደርሰው ጥቃት ይቁም። ይሄ ለ4 ለ5 የሚደፍረው የብርሃኑ ጁላ ጦር ከአማራ ክልል ይውጣ። ግልጽ እኮ ነው ይሄ ጥያቄ። በቃ መመለስ አቅቶ ከሆነ መመለስ አቅቶኛል። ሊመልስ የሚችል ሰው ይቀመጥ እዚህ ቦታ ስልጣኑ ላይ ነው የሚባል። ቀንድ አውጣ። ዝም ብለህ አትድከም። 99,000 ጊዜ ብታወራ አውርታ ሲደክም ዝም ትላለህ እንጂ የአማራ ህዝብ ፋኖ ለምን እንደወጣ ወደ ትግል ያውቀዋል። ስለዚህ ጥያቄው የአማራ ፋኖ ጥያቄው፣ የአማራ ህዝብ ጥያቄው የወሰን ጥያቄ ነው። የጥቅም ጥያቄ አይደለም። የማንነት ጥያቄ ነው። የህልውና ጥያቄ ነው። የአማራ ህዝብ ጥያቄ። ይህን መልስ። በቃ አረጋ ከበደ አትድከም። ሌላው ጋር ይህን መልስ። ከዛ በኋላ የኛ ስህተት ከሆነ ህዝብ ያናግረናል። ከዚህ ውጭ ቄስ መለኩሴውን ብትልክ ትርጉም የለውም። ጉንጫ አልፋ ነው የሚሆነው። ውሃ ቅዳ ውሃ መልስ ነው። በቀጥታ የአማራ ህዝብ የጠየቀውን ጥያቄ ከመለስክ ይሄን ያክል መድከም አይጠበቅብህ። የፖለቲካ ጥያቄ ነው፣ የስልጣን ጥያቄ ነው፣ የጥቅም ጥያቄ ነው። አይደለም። እሱ አይደለም። እኛ የወጣ ነው በግፍ የሚገደለው የአማራ ህዝብ እየታፈነ አድራሻው ጠፍቶ የሚቀር የአማራ ህዝብ በህገ መንግስት ጨምሮ በመዋቅር በመንግስት ደረጃ አፋኝ የሆነ ቡድን ስለሆነ ከአማራ ርስት የሆኑ መሬቶች ለሌሎች ክልሎች የተሰጡ ስለሆነ ይሄ ይቁም ብሎ ነው የአማራ ህዝብ የቆመ። ከዚህ ውጭ አንተ እንደምትለው በጥቅም ጉዳይ አይደለም፣ ታውቀዋለህ ደግሞ። ስለዚህ ዝም ብለህ አትድከም። በቀጥታ የአማራ ህዝብ የሚጠይቃቸውን ጥያቄ መልስ። መጀመሪያ መልስ። ይሄ የሚያዝዝህ አዛዥህ ማለት ነው ፓርላማ ላይ ቁሞ ወልቃይትና ራያን የአማራ ያጥሙ መሬት መሆናቸውን ማወጅ መቻል አለበት። ሌላ ጥያቄውን ተወው፣ ዝም ብለህ ሌላውን አዘብዝብ፣ ሰዓትህን አታቃጥል። ስለዚህ በጥቅም ጉዳይ ተነጋግረናል። ቀባጥሶ ምንም ለውጥ አታመጣም። ልክ በሱሪህ በአንድ ሱሪ 2 እግር እንደማስገባት ነው። የፋኖ ጥያቄ ሌላ፣ አንተ በየመድረኩ የምትዘበዝበው ሌላ። ህዝቡ አያውቅም ነው። ህዝቡ እንደው ምንም ነገር አያውቅም ነው። እንደው ህዝብ ይነቀናል አትሉም? እናንተስ መቼም እንደው ህዝብ ይነቀናል አትሉም? እያስገድድክ ህዝብ እየሰበሰብክ የአማራ ፋኖ ጽንፈኛው በጥቅም ጉዳይ ምናምን አይደለም። እንደዛ አይደለም። በጥቅም ጉዳይማ አመራሮቻችን እኮ ካንተ በላይ እኮ የትምህርት ዝግጅት እኮ አላቸው። ቀንዳውጣ በአሁኑ ሰዓት ፋኖን የሚመሩ እኮ አመራሮች እኮ በትምህርት ዝግጅት እኮ ካንተ በላይ ናቸው። ስለዚህ የፈለጉበት ደረጃ እኮ መቀመጥ ይችላሉ። እሱ አይደለም ጥያቄያቸው።
የስልጣን ጉዳይ ከሆነ እኮ በተማሩበት መሰረት እኮ አራተኛ ክፍል አይደለም እንዴ ኢትዮጵያ ውስጥ ጠቅላይ ሚኒስትር ሆኖ ተቀምጦ አራተኛ ክፍል እኮ ነው። አንተ አረጋ ከበደ ራሱ የተቀመጥክበት እኮ አይመጥንህም፣ እውነት እንነጋገር ከተባለ። ስለዚህ እሱ አይደለም የአማራ ህዝብ ጥያቄ፣ አስተካክል ለማለት ፈልጌ ነው።